ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። አሁን ላይ ታሞ መሞት በተለይ በወጣቱ ላይ እንዲሁም አርጅቶ መሞት ቀረ። በጣም ነው የሚያሳዝነው። ይህም በምስሉ ላይ የምታዩትን ቴዲን የብሬክስ ሀበሻ ወንድምን የማያውቀው የለም። መልካም ሰው ጥሩ ሰው ነው በሚዲያ እንደምናውቀው። እኔ ማመን ያቃተኝ እንኳን አይደለ እነ ብሬክስ እነ መሲ ሁላቸውም በፔጃቸው ላይ ለጥፈውታል። ማመን አልቻልንም እያሉ ማለት ነው። ግን እኔ ራሴ አላመንኩም። እንኳን እነሱ ብዙ እህቶቻችን ብዙ ወንድሞቻችን ህመማቸውን እንኳን ይሄ ነው ተብሎ ሳንሰማ በድንገት እያጣናቸው ነው። በጣም ያሳዝናል። ያለንበት ጊዜ ለዚች እድሜ ለዚች ሀያት ለዚች ጊዜ እስበሳችን መባላት እስበሳችን መነቋቆር በቃ ብዙ ነገር በጣም ነው የሚያሳዝነው እውነት ለመናገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ዩቲዩብ ቤተሰቦች ሰላም ጤና ፍቅር በያላችሁበት ተመኘውላችሁ። ውድ የቻናሌ ቤተሰቦች ይህንን ቪዲዮ ላይክ ሸር በማድረግ ጀምሩት። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ ያደረጋችሁ አሳድጉኝ። ውድ የቻናሌ ቤተሰቦች ዛሬ የመጣሁበት ቪዲዮ ደስ አይልም። ዛሬ የምሰራው ቪዲዮ በጣም ደስ አይልም እውነት ለመናገር። ለራሴ ማመን አልቻልኩም፣ አምኖ መቀበል አልቻልኩም። በጣም ነው የሚያሳዝነው። የምታውቁት ሰው ሚዲያ ላይ እንኳን ቢሆንም እንደዚህ የምታውቁት ሰው በደንብ ግልጽ ሆኖ ፊት ለፊት ቀርቦ የምታውቁት ሰው ድንገት ሞተ ስትባሉ ያሳዝናል። ወይኔ እናቱ፣ ወይኔ አባቱ፣ ወይኔ ቤተሰቦቹ ስደት ላይ መሞት በቃ ከሞትም በላይ ሞት ነው ስደት ላይ መሞት። ያ ማለት ለቤተሰብ ለእናት፣ ለአባት፣ ለእህት፣ ለወንድም፣ ለጎረቤት፣ ለዘመድ በቃ ብዙ ነገር አለ በእነሱ ውስጥ ብዙ ነገር ብዙ ጠይቀው የማይመለስላቸው ብዙ ነገር አለና አላህ ወጥቶ ከመቅረት ይጠብቀን ያ ረቢ። ለዚች እድሜ ለዚች ሀያት እስበሳችን መባላት እስበሳችን መነቋቆር እስበሳችን መገፋፋት እኔ በጣም ነው ያሳዘነኝ። ይሄ ልጅ ሩጦ ሳይጨርስ ወጣት ነው ገና ልጅ ነው። ሳውዲ አሁን በፊት ተይዞ ሄዶ ነበር። አሁን ደግሞ ድጋሚ በባህር መጥቶ እንደውም አሁን ላይ ቪዲዮ እንኳን ትቶ ላይ ሰራ ሚዲያ ላይም ትቶ ላይ መጣም በቃ ስራውና ስራው ላይ ትኩረት አድርጎ እየሰራ ያለ ልጅ ነበር። በምን ምክንያት እንደሞተ ምን እንደሆነ አልታወቀም። ለነሱም ራሱ ለነ መሲ ለነ ብሬክስ ሀበሻው ግልጽ አልሆነላቸውም። ያልተገለጸ የተደበቀ ነገር አለና እንደው ሰው ገሎት ይሆን አልታወቀም። አጀሉም ደርሶ እሱ ሞቶ ይሆን ብቻ ምንም ያልተመለሰ ጥያቄ አለና አላወቅነውም በምን ምክንያት እንደሞተ። ግን በጣም ነው የሚያሳዝነው። በጣም በቃ ወጣቱ እንደ ቅጠል አረገፈ በስደት ላይ። አብዛኛው ወጣት በስደት ላይ ሱብሃንአላህ። ከ3 ቀን ከ2 ቀን በፊት በገዛ ቻናሉ ቪዲዮ ለቋል። ግን አሁን ላይ ቶሎ ቪዲዮ አይለቅም። ያኔ እየቆየ ነው ቪዲዮ የሚለቀው። ምክንያቱም ወደ ሚዲያ ብዙም አይቃረብም። ስራው ላይ እና ስራው ላይ ትኩረት አድርጓል። ስራውን ነው የሚሰራው። ግን በቃ እንደዚህ ሲሆን በጣም ነው የሚያመው፣ በጣም ነው የሚያሳዝነው። እና እኔ እንጃ በጣም ነው ያሳዘነኝ ሀቂቀተን። አሁን ላይ በቅንጭላታችን ውስጥ ዘረኝነት የሚባለው ነገር ሰፍኖብናልና እነሱ በቃ ለማመን በጣም የከበዳቸው ነገር አለ። እስበሱ በዘረኝነት እየተባላ ነው። አገር ላይ ምዝህም በስደት ላይ አገር ላይ አልበቃቸው ብሎ በስደት ላይ እስበሱ እየተባላ ነው። እና እኔ በጣም ነው ያሳዘነኝ ማለት ነው። እናቱ፣ ቤተሰቦቹ፣ እህቶቹ፣ ወንድሞቹ ገና ሩጦ ያልጠገበ ልጅ ገና ወጣት ሰርቶ ያልጠገበ ልጅ ሩጦ ያልጠገበ ልጅ እንደዚህ ቅጥፍ ብሎ ሲቀር በጣም ያሳዝናል። ዋይ እንደው እኔ እንጃ። የቻናል ቤተሰቦች ይህን ቪዲዮ ላይክ አድርጉት፣ ሼር አድርጉት። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። አላህ ወጥቶ ከመቅረት ይጠብቀን ያ ረቢ። ቤተሰብ እድሜ ልካቸውን ከማሳዘን አላህ ይጠብቀን ያ ረብ።
በጣም ከባድ ነው ለነሱ ለቤተሰብ በጣም ከባድ ነው። ልጃችሁ ሞተ ለመናገር ሞተ ተብሎ ለመናገር እንኳን ከባድ ነው። እንኳን አይደለም አምነው ለመቀበል። ሁልጊዜ የሰው ልጅ ሲመጣ የሰው ልጅ ባዩ ሰዓት በእሱ እድሜ እንደሱ የሱን ጓደኞች በእሱ እድሜ ላይ ያሉ ባዩ ጊዜ በቃ ልክ እንደ ምቀኝነት የነሱ ልጅ የኛም ልጅ እንዲህ ነበር፣ የኛም ልጅ ይመጣ ነበር፣ የኛም ልጅ ይሄድ ነበር፣ በቃ እንደዛ እያሉ እድሜ ልካቸውን በሀዘን ቅጥል ብለው ወይኔ እናቱ ወይ ወላድ እናት ምን ይውጥሽ ይሆን? ምን ይበቃሽ ይሆን? እኔ በጣም ነው ያሳዘነችኝ እናቱ። ቤተሰቦቹ፣ ወዳጆቹ፣ ዘመዶቹ በቅርብ የሚያውቁት ማለት እኔ ይህን ያክል ያሳዘነኝ እነሱ እንዴት ይሆናሉ? ውድ ቻናል ቤተሰቦች አላህ ወጥቶ ከመቅረት ይጠብቃል። ሀገራችንን ሰላም አላህ ያድርግልን፣ ሰላሟን ያንጣልን። ዘረኝነትን፣ ምቀኝነትን አላህ ያንሳልን። ያ ረቢ እንደው አላህ ፍቅር ይስጠን። ወላሂ ዛሬ እንሞት ነገ እንሞት አናውቅም። አሁን ይሄ ወጣት ሩጦ ሳይጠግብ ድጋሚ በባህር ተንከራቶ መጥቶ በባህር መምጣት የሚያውቅ ያውቀዋል፣ የሄደበት ያውቀዋልና ስንት ሆኖ ተንከራቶ መጥቶ ስራው ላይ ትኩረት አድርጎ ስራውን እየሰራ እያለ ድንገት እንደዚህ አይነት ነገር ገጠመው። ምንም አልታወቀም። ሰው ይግደለው ይሞት ታሞ ይሞት አልታወቀምና እባካችሁ በጣም ያሳዝናል። ይሄን ቪዲዮ ላይክ አድርጉት፣ ሼር አድርጉት። የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።